ሰላም አለይኩም ያ ጀማዓ እንዴት ቆያችሁ? መጽሐፍ ቅዱስ ወይስ ቁርአን የተጠበቀው በሚለው ዙሪያ የመጽሐፍ ቅዱስን ታሪክና የቁርአንን ታሪክ ትንሽ ፍንጭ ልሰጣችሁ ነው። እንዴት ነው መጽሐፍ ቅዱስ አልተጠበቀም፣ እንዴት ነው ቁርአን ተጠበቀ የሚለው ነጥብ በደንብ እንዲገባችሁ ነው ይሄንን ቪዲዮ እየሰራሁት። መጽሐፍ ቅዱስ ሁለት ነው እንደምታውቁት፣ አዲስ ኪዳንና ብሉይ ኪዳን። ብሉይ ኪዳን የአይሁዶች ነው፣ የጻፉትም አይሁዶች ናቸው ገና ኢየሱስ ከመወለዱ በፊት ማለት ነው። አዲስ ኪዳን ደግሞ ኢየሱስ ክርስቶስ የአይሁድን አምላክ የሰበከበት አስተምሮ ነው። የጻፉት ደግሞ ምናልባትም አዲስ ኪዳንን ተቀብለናል የሚሉ አንዳንድ አማኞች ናቸው። ኢየሱስ ክርስቶስ ካረገ ምናልባትም እስከ 200 ዓመት ድረስ በኋላ ነው የተጻፈው። መጀመሪያ አካባቢ ላይ አልተጻፈም። የተጻፈው በሌላ ቋንቋ ነው። የአይሁዶች ብሉይ ኪዳንም ሆነ ኢየሱስ ክርስቶስ ስለ አይሁድ አምላክ የሰበከበት አዲስ ኪዳንና ብሉይ ኪዳን በመሰረታዊ ቋንቋቸው አይደለም የተጻፉት፣ በግሪክ ነው የተጻፉት። ኦኬ ኤኒዌይስ ብሉይ ኪዳን የጥንት ነው እንተውና አዲስ ኪዳን ከኢየሱስ ጋር የተያዘው የአዲስ ኪዳን አማኝ የተባሉት እነ ጳውሎስ ምናምን ሲጽፉትና ሲያስተምሩት የነበረው እነ ጳውሎስና ሐዋርያት በቀኝ ግዛት የተያዙ ስለነበሩ ከአንዱ ሀገር አንዱ ሀገር ሲሰደዱ ከአንዱ ሀገር አንዱ ሀገር ሲታሰሩ የነበረ በዛውም ላይ ደግሞ ነገስታቶቻችንን የአረማውያን ነገስታቶችን አላመለኩም ተብለው የሞት ቅጣት ነው የተፈረደባቸውና በግድያ ነው የተገደሉት። ያኔ በሞት ቅጣት ነው የተገደሉትና ኢቭን የሚጽፏቸው ጽሁፎች ይቃጠሉ ነበር ማለት ሐዋርያቶቹ ብቻም ሳይሆኑ ጽሁፎቹ እነዚህ ማኑስክሪፕቶቹ አዲስ ኪዳንን ሊሰብኩበት የሚጻፉት እነሱ ስደተኞች ነበሩ፣ ይቃጠሉ ነበር፣ ይሰረቁ ነበር። ድሮ ደግሞ በተለያዩ ወረቀቶች ላይ በተለያዩ ቀጠላቀጠሎች ላይ ወይም ሆነ ሲቆይ ወይም ለማንበብ ሲገልጡት ሊቀደድ የሚችል ነገር ላይ ሲጽፉት እየጠፋ ይሄድ ስለነበረ መጽሐፍ ቅዱስ በተለይም አዲስ ኪዳን አልተጠበቀም፣ ተበርዟል፣ ሐሳብ ተጨምሮበታል፣ ተቀንሶበታል የሚባለው ለዚህ ነው። ወደ ቁርአን ስንመጣ የቁርአን ህዝቦቹ ሙስሊሞቹ ሉዓላውያን ህዝቦች ናቸው። ስደተኞችም አይደሉም፣ በቀኝ ግዛት ስርም አይደሉም። እንዲያውም የእስልምና ሃይማኖት ንጉሶቹ ሀገር መሪዎቹ ራሳቸው ቁርአንን የሸመደዱ ናቸው። ህዝብን የሚያስተዳድሩት፣ መንፈሳዊ ትምህርት የሚሰጡት፣ ማህበራዊ፣ ፖለቲካዊ ማንኛውንም አስተዳደር የሚያስተዳድሩት በቁርአን ነበረ። ስለዚህ ቁርአን ተጠብቋል የምንለው ለዚህ ነው። ኦኬ ለምሳሌ ነብያችን አለይሂ ሰላቱ ወሰላም ቁርአንን ለ23 ዓመት ነው ያስተማሩት። በ23 ዓመት አስተምረው ወንዶች የሚማሩ ነበር፣ ሴቶች የሚማሩ ነበር። እንደውም ሴቶቹ አንድ ጊዜ ለነብያችን መሐመድ አለይሂ ሰላቱ ወሰላም ዛሬ ጁምዓ ነው ሰሉ አለ ረሱልላህ ሰለላሁ ረቢ ወሰላሙ አለይሂ ሴቶች መጡና ለነብያችን አለይሂ ሰላቱ ወሰላም ወንዶች እርሶ ጋር እየተማሩ እየበለጡን ነው ብለው ሄደው ስሞታ ተናገሩ። ነብያችን አለይሂ ሰላቱ ወሰላም ጁምዓ ሴቶች የሚማሩበት ቁርአን የሚማሩበት የተለያዩ ጥያቄ የሚጠይቁበት ተዘጋጀላቸው ይማሩ ነበር። እንደውም አንድ ሙሻም የምትባል ታዋቂ ሱሐቢይት ነብያችን አለይሂ ሰላቱ ወሰላም ኹጥባ ሲያደርጉ ሰምታ ቁርአን ያፈዘች ነበረች። እቺ ሴትዮ ስሰማ ያኒ ታውቃላችሁ የሰውነት ጸጉሪ ሁሉ ነው እንትን የሚለው ያኒ እንዴት ደስ እንደምትል ማለት ነው። ምን አይነት እንትን ያላት በጣም ደስ የምትል ሴት ናትና ሴቶች ሱሐቦች ከነብያችን ሚስቶች ሌላ ማለት ነው ቁርአን ያፈዙ ነበሩ ሴቶች። ኦኬ እናታችን አይሻ ቁርአንን ማሐፈዝ ብቻም ሳይሆን ሰበብ ኑዙሉን ታውቅ ነበረ። እናታችን ሐፍሳ ረዲየላሁ ዐንሁም ወአርዳሁም ቁርአኑን ያፈዙ ነበሩ። ኦኬ ዑመርና አቡበክር ረዲየላሁ ዐንሁም ወአርዳሁም ሀገር መሪዎች ናቸው። ለምሳሌ ዑስማን ደስ የሚለው ንጉስ ነው። ይሄ ስለ ዑስማን ሳስብ በአእምሮዬ እንዴት እንደሚስለው ታውቃላችሁ። ደግ የሆነ ሙስሊሞች የከፍታን ዘመን ወርቃማነትን ዘመን የሀብት ዘመን የኖሩበት የዑስማን ዘመን ነው ይባላል። ድህነት የለም ይባላል። የሰላም የሙጥመዒን ዘመን ነው ይባላል። እሱ ለ45 ዓመት ያክል ቁርአንን ያውቅ ነበረ። ኦኬ ታውቃላችሁ ይሄን ቁርአኑን ሙሉን 114 ምዕራፉን አንድ ሰላት ላይ ይቀራ እንደነበር ነው የሚነገረው። አሊ ረዲየላሁ ዐንሁ አርዳሁ የመጀመሪያው ሙስሊም እንደሚባልለት ከነብያችን ከተላኩ በኋላ ከወህይ በኋላ ለ40 ዓመት ያክል ቁርአንን ያውቀው ነበረ። ኦኬ ያኒ ቁርአን ብሎ ማለት የሚነበብ እንትን ነው። ቁርአን በነገራችን ላይ የድምጽ መጽሐፍ ነው። ቁርአን ብሎ ማለት ድምጽ ማለት ነው። አሁን ይሄ መጽሐፍ ነው የሚባለው፣ ይሄ የተጻፈ ነው የሚባለው። ታውቃላችሁ ይሄ ሙስሐፍ ነው የሚባለው። ይሄ ቁርአን አይደለም የሚባለው፣ ሙስሐፍ ነው። የተጻፈ ማቴሪያል ላይ የተጻፈ ሙስሐፍ ይባላል። ኦኬ ነገር ግን የሚሸመደደው ነው ቁርአን ብሎ ማለት ቀራአ ከሚል የአረበኛ ቃል የመጣ ነው። መነባን ባፍ የሚባል ነው። በአንደበት በልብ ተይዞ በአእምሮ ተይዞ ባፍ የሚባል ነው እንጂ ቁርአን መጽሐፍ አይደለም። ብዙ ጊዜ ክርስቲያን ወገኖቻችን ኢቭን ለሙግት ራሱ መተው ስኬታማ የማይሆኑት ወይም ኢቭን ስለ ቁርአን ታሪክ የማያውቁት ለዛ ነው። ቁርአንና ይሄ መጽሐፉ ለይቶ አያውቁም። ይሄ የወረቀቱ ይሄ መጽሐፍ ነው የሚባለው መጽሐፍ እንጂ ቁርአን አይደለም።
ቁርአን በልብ የሚያዝ ነው። ኖርማል የድምጽ መጽሐፍ ነው። ከአምላክ ከአላህ ሱብሃነሁ ወተዓላ በነብይ በኩል ለህዝብ የተሰጠው በልባችን በአእምሯችን እንድንይዘው በአንደበታችን በድምጽ እንድንይዘው ቁርአን የድምጽ መጽሐፍ ነው። ነገር ግን የድምጽ መጽሐፍ ሲሆን ሰዎች ናቸውና ይሞታሉ ተብሎ እንትን ስለተገመተ በመጽሐፍ መልኩ በማዘጋጀት ምናልባት እንኳን ቢሞቱ ያንን ለማገዝ ነው የጻፉት ማለት ነው። እና የቁርአንና የመጽሐፍ ቅዱስ ታሪክ ይሄንን ይመስላል። ሱሐቦች እንግዲህ ሱሐቦቹ በሺህ የሚቆጠሩ ናቸው። ሀገር ከገዙት ነገስታት ሱሐቦቹ ውጭ ማለት ነው። ስለዚህ ቁርአን ህዝቦቹ የሌሎች ህዝቦች አለኝታ የነበሩ እንጂ ስደተኛ የሆኑ ምስኪን ህዝቦች አይደሉም። ሀያላን ህዝቦች ናቸው። እንኳን ቁርአን ሊበረዝ ሊከለስ ቀርቶ አይደለም ቁርአን በክብር የተጠበቀ የአላህ ቃል ነው ማለት ነው። ሸር አድርጉላቸው ለክርስቲያን ወገኖቻችን፣ ሙስሊም ወንድሞችም ለእናንተም ትምህርት ይሆናችኋል። ሰላም አለይኩም ያ ጀማ እንዴት ዋላችሁ? የትናንትናው የሳላህንና የዲያቆን ዳዊትን ውይይት ሪከርድ አድርጋችሁ የፖስታችሁ ልጆች እናመሰግናለን። ስራ ላይ ሆነን ላይ ውይይቱን ላልተከታተልን ዛሬ ሪቫይዝ እንድናደርግ ስለጠቀማችሁ ማለት ነው። እንግዲህ የትናንትናው ውይይት የተጠበቀው ቁርአን ወይስ መጽሐፍ ቅዱስ የሚል ነበረ ቶፒኩ። ዲያቆን ዳዊት ግን ቶፒኩን ትቶ የሳላህ መጽሐፍ ላይ ፎከስ ያደረገው ለምንድን ነው? ኦልሬዲ ዲያቆን ዳዊት መጽሐፍ ቅዱስ እንደተበረዘ ያ ቃል እንዴት ያቃል ከተባለ ዲያቆን ዳዊት የሚኖረው ፈረንጅ ሀገር ነው። ፈረንጆች ገና ከጥንት ጀምሮ መጽሐፍ ቅዱስ ችግር እንዳለበት እንደተበረዘ የተጨመረበት የተቀነሰበት እንደሆነ ያምናሉ። የሀገራችን ሀበሾች ራሱ ያው ተራዋማኝ ማህበረሰብ ነው እንጂ የሚንጫጫው ቤተክርስቲያን ውስጥ ያሉ መምህራኖች የመጽሐፍ ቅዱስን ታሪክ የሚያውቁ መጽሐፍ ቅዱስ እንደተበረዘ ያውቃሉ። ከአሁን በፊት የተለያዩ መምህራን ከፕሮቴስታንት ዶክተር ተስፋዬ ሮበሌ እንደነ ዲያቆን ሄኖክ እንደነ ዲያቆን ያረጋል ይልቃል እነሱን ያስተማሩበትን አሳይተናቸዋል። ኦልሬዲ የክርስቲያን መምህራን መጽሐፍ ቅዱስ እንደተበረዘ ያምናሉ። ዲያቆን ዳዊት ውይይቱን የተቀበለበት ዋና ዓላማ ምንድነው? የሳላህ ሞራል ለመንካት መጽሐፉን ለማጣጣል ነው እንጂ መጽሐፍ ቅዱስን እንደተበረዘ ያምናል። ማንኛውም መምህርና ዲያቆን ይሄንን ያውቃል። እና እንደ እፎይ ሴጋ ነው እንግዲህ ቶፒኩን ትቶ ሌላ ሳያወራ የነበረው። እፎይ ሴጋም ኢየሱስ እግዚአብሔር እንደሆነ ከወንጌል ማሳየት አይችልም፣ ነቢያት ሐዋርያት ኢየሱስን እግዚአብሔር ነው ብሎ ሰብከዋል ብሎ ማሳየት ስለማይችል ነው ወደ ሌላ የሄደው ማህበረሰቡን በሆነ ማይረባ ነገር ውስጥ ለመደበቅ የፈለገው። እናም ዲያቆን ዳዊትም ክርስቲያኑ ማህበረሰብ ሳላህ ተሳስቶ አልተሳሳተም የሚል መደበቂያን ያዘጋጀለት ኖርማሊ ያምናሉ። ስለዚህ ክርስቲያኖች ያውቃሉ፣ እኛ የምናስተምረውን ያምኑበታል፣ ያውቃሉ እምነታቸውን ክርስትናውን እሱን በክርስትና ወክለው ተወያይተው እንደማያሸንፉ ውጤት እንደማያመጡ እውነትን እንደማያረጋግጡ ስለሚያውቁት ነው ዲያቆን ዳዊት ይህንን ነገር ያደረገው ማለት ነው።